የሚያስነስ ደምሴን አደረገን የዓላማ ልዩነት የለንም ያሰራር ልዩነት ግን አሉን ማንፈቅዳቸው አሰራሮች እየተሰሩ ስለነበር ማለት ነው ያ ከዛ ጀምሮ ራሳችንን ተፍጨርጭረን ባቅማችን ልክ ባለንበት ግንባር ግዳጃችንን እየሰራን ያለነው ትላንት ወዳ ሀብታሙ ደምሴመር የሚባል የብልጽግና ተላላኪ ከብርሃኑ ጁላ ሰራዊት ጥበቃ ሲደረግለት ከርሞ እስቲ ዛሬ ደሴ ስብሰባ እንደምገባ ብልጽግናዎች ጋር ስብሰባ እንደምገባ እግዚአብሔርን የእውነት በጣም ነው እኔ በጣም ነው ያዘንኩት በዚህ ልክ ታጋዮችን ማሸማቀቅ ለምን እኔ ፍላጎቱን ነው ማወቅ የፈለኩት ባጭሩ እንደው ምንድነው ፍላጎቱ የሰውየው ይሄን ሲል በቃ ምንም እኔ ያልሰማሁም እኛ ያለንበት ቦታ ለኔትወርክ ብዙ ያስቸግራል አይደለም ዳታ ምንም አይነት ነገር መጠቀም አይቻልም ያ እና አንድ ጓደኛዬ ነው አብሮ ላለው ልጅ ደውሎ ደምሴ ካንተ ጋር ነው ወይ ይለዋል አው ካንተ ጋር ከኔ ጋር ነው ሲያገናኘኝ እንዲህ አይነት እኮ በመረጃ ቲቪ ተለቋል ሰምታሉ አረን ያልሰማው እኔ ማመንም አልችልም እስኪ ዳውንሎድ አድርጉትና አሰሙኝ የሚል ሐሳብ ስላቸው ዳውንሎድ አድርገው በሚሞሪ አድርገው ላኩልኝ እና እንደው ምንድነው ፍላጎቱ እውነት እሺ ባንዶ ወገንስ የተሳሳተ መረጃ ሲሰጠው ለምን ቼክአፕ አላደረገም ማረጋገጥ አልፈለገም ዳይሬክት ሚዲያ ላይ መዋለስ ምን አስፈልገው እውነቱን በምን ያክል እርግጠኛ ሆኖ ነው የሚለው ነው እኔ ጥያቄ ያደረብኝ ይሄን ነገር ቢያቀርብልኝ ምን አይነት ምላሽ ልስጠው የሚለው ነገር ነው እኛ ባለሀብቶች አሁን የነም አንስቶታል አንዲ ባለ ህንጻ መሳሪያ 500 ሺህ ብር ደምሴ ጠይቆታል የሚልም አንስቷል ኦኬ እኔ ማንንም አይደለም በግለሰብ ደረጃ እንዴት ግል እንኳን ማለት እውነት ለመናገር ለማስመሰልም አይደለም የእውነቴ ነው የምነግርህ ማንንም ሰው እንደ ግለሰብም ጠይቀን አናውቅም ግን ከዛ የዘለለ ግን ከተማው ላይ አበበ ፈንታውም ደውሎልኝ ነበር ኦኬ እንዲታክልኝ የምፈልገው ወሎ ህብረት በከፊል እየተንቀሳቀሰ ነው ወዴፓ ብሎ ወሎ ዲሞክራሲ ፓርቲ ብሎ ማለት ነው አላማቸው ምንድነው ወሎን መገንጠል ነው ወሎ ክልል ራሷን ችላ ክልል ትሆን የሚል የነሽመልስ አብዲሳና የናዳነች አበቤ አጀንዳ የሚያስፈጽሙ ሰዎች አሉ እነዛ ሰዎች ወረቀቱ እንዲለጠፍ ያደረግነው በየቦታው ወረቀት ተለጥፎባቸዋል ወረቀት እንዲለጠፍ ያደረግነው እኛ ነን ሚዲያ ላይ እንዲውሉ ያደረግነው እኛ ነን ተው ይተውሉ ማለት ነው ምናልባት እነዛ ሰዎች በዚህ አጋጣሚ የስም ማጥፋት ዘመቻ ተነስተው ከሆነ እኛ እነሱንም እርዳታም አልጠየቅንም የጠየቅነው የኛ ነው ደጋፊዎች ነው ስንጠይቅ ደግሞ እኛ ሳንሆን የወረድነው ራሱ የሎጂስቲክ ክንፋለ የሎጂስቲክ ክንፎቹ ጠየቁ የጠየቅላቸውም ሰዎች 3000 5000 የሚሰጣለ በዛ አማካኝነት ተተኳሽ መጥቶልናል ሀብታሙ ባቀረበው ልክ ግን እንደዚህ 500 ሺህ ብር የተጠየቀ ማካል የለም ህንጻ መሳሪያም የተጠየቀ ሰው የለም የጠየቅናቸውንም ሰዎች በዝርዝር መንገር ስለምንችል ማለት ነው ኦኬ እንዲታክልኝ የምፈልገው እውነት ለመናገር እንደኔ ብልጽግናን ይገደል የለም እንደኔ ብልጽግናን የሚያሳድድም የለም ብልጽግና ምን የሚፈልጉት ሰው የላቸውም በግልጽ ለመናገር በተለይ በዚህ ሰሜን ወሎ ውስጥ ማለት ነው ይሄን አደረገን ይያሉ የሚያስነስ ደምሴን አደረገን በእያንዳንዱ ሁኔታ ላይ ማለት ነው ብልጽግና አይደለም ብልጽግና የሚለውን ስም ራሱ ከምነግር በላይ እውነት ለመናገር በጣም ነው የምጠላው በዚህ ልክ እንዴት ስም ማጥፋት ማለት እንደው እስኪ በምን መንገድ አሁን የስም ማጥፋት ሳይሆን እንደው ምን አስቦ እንደሆነ ከምን ደረጃ እንደሆነ ብትጠይቅልኝና ልደውልም እኔ ችግር የለውም ፖለቲካ አወራዋለሁ የሱዳን ላይ የሚደረገው ውጊያ የሌሎች ኃይሎች ቡድኖች ኢንተረስት ነው ሱዳን ላይ እየተዋጋ ያለው at the end of the day ሁለት ሀገር ያደርግና ሱዳንን ይከፍላታል አብዛኞቹ የኢኮኖሚ ጥያቄያቸውን ከሱዳን ለመመለስ ነው በቀይ ባህር ቀጠና የበላይነት ለመያዝ ነው ልክ እንደዛ ሁሉ እነዚሁ ቡድኖችና ሌሎችን ጨምረው በኢትዮጵያና በኤርትራ መካከል ጦርነት እንዲካሄድ ፍላጎት አላቸው እስካሁን ባለው ሁኔታ ኢሳያስ ከነዚህ ቡድኖች ጋር ተጃምሎ
የውክልና ጦርነት ለማድረግና ጦርነት ለመክፈት ዝግጁነት የለውም፣ አላሳየም። የትኛውም አካል ውክልና ወስዶ በመተንኮስ ኢትዮጵያ ውስጥ ጦርነት እንዲካሄድ እንቅስቃሴ አላደረገም። በአንጻሩ ግን በኢትዮጵያ በኩል ኦህዴድ ራሱን ለሽያጭ በማቅረብ ኦህዴድ በኢትዮጵያ በኩል ገዢ ነኝ እያለ ያለው የኦህዴድ ኃይል ግን ይሄንን አጋጣሚ መጠቀምና በቀጠና የበላይነት ለመያዝ የሚፈልጉ አካላት ቅጥረኛ በመሆን ለምሳሌ ኤመሬት አለች። በወዳጅነት ከሆነ ኤመሬት ቀድማ ከጅቡቲ ስትፋታ መታ የአሰብ ወደብ ላይ የድሮን ስቴሽን ነው ስትገነባ የነበረው። ዓላማቸው ምንድን ነው? አገራቱን በኢኮኖሚ ማድቀቅ፣ ህዝቡን ወደ ድህነት ማቁስ መክተት ነው። ከዛ መሬቱን መውሰድ የሚፈልጉት። ውሃ ትፈልጋለች፣ በምግብ ራሷን መቻል ትፈልጋለች ትንሿ ኤመሬት። ስለዚህ ጦርነቱን ይፈልጉታል። ከሃይማኖት አንጻር ደጋማው የኤርትራ ክፍልና ቆላማው የኤርትራ ክፍል ብለው ከፍለው የሚንቀሳቀሱ ኃይሎች አሉ። ያንን ማስፈጸም ይፈልጋሉ። ማንን ነው ግን መጋለብ የፈለጉት? አብይ አህመድን። ስለዚህ አብይ አህመድን ምን አጀንዳ ሰጡት? የቀይ ባህር ጉዳይ አጀንዳ ነው ብሎ ይዞ መጣ። በአገር ውስጥ እየነገርናችሁ ነው። ቤኒሻንጉል ላይ ውጊያ አለ፣ ጋምቤላ ላይ ውጊያ አለ፣ አፋር ላይ ያው ማስረጃ አምጥተን አቅርበንላችኋል። ከኛ አሮን ነው ተከትሎ የዘገበም ስለመኖሩ አላውቅም፣ ግን አፋር በትላንትና አምጥተን በይፋ አስደምጠናቸዋል እንዴት እየወጓቸው እንደሆነ ኦህዴዶች። ውጊያ አለ ከሲዳማ ጋር የምታውቁት የቀጠለ ውጊያ አለ። የሲዳማ ቀጠናዎችን መቆጣጠር ስለሚፈልግ በማን በኩል? ሸኔ በሚሉት ኃይል በኩል ለሚያደርጉት። አማራው ጋር እንደምታዩት ውጊያ አለ። ከቲፒኤልኤፍ የሚሄድበትን መንገድ እያያችሁት ነው። እንዳውም ዛሬ በትግራይ ቲፒኤልኤፍ ህዝቡን ሰልፍ እንዲወጣ በማድረግ የወልቃይትን ጥያቄ ምናምን የሚል ነገር አንስቷል። ለዛ ወልቃይት ራሱ ወልቃይት ያለው ህዝብ ምላሽ ይሰጣል። ምንም ጥርጥር የለውም። ነገ ከነገ ወዲያ ጠብቁ፣ ምላሽ ይሰጣል ህዝቡ። ሰው የተፈለገው ትላንትና የሚያነሳ ነው ምክንያት ስላለን የተፈለገው አሁንም የቲፒኤልኤፍ ፋይሎች በሚሰሩት ፋውል ጦርነቱን በሁለት መንገድ። ስለዚህ በጣም ጥንቃቄ የሚፈልገው ቲፒኤልኤፍ ወደ ወልቃይት አጥቅቶ ሲመጣ አጠቃለው ብሎ ወደዛ እንቅስቃሴ ሲያደርግ የሚኖር የመልስ ምት እንቅስቃሴ ይኖራል። ህዝቡ ዝም ብሎ አይጠብቅም። እዛ ያለው አካል ሰው ያን ጊዜ ጦርነት የሚባለውን ነገር አብይ አህመድ ማድረግ የሚፈልገውን ጦርነት እርስ በርስ እንድታረገው ሁኔታውን አመቻቸ ማለት ነው። የቲፒኤልኤፍ ፋይሎች አሁንም የሚያደርጉት እንቅስቃሴ ከአብይ አህመድ እየሄደበት ያለውን ርቀት አይደለም። በነገራችን ላይ ምርጫ ቦርድ የሚባለው ተቋም ህጋዊነታቸውን ሰርዣለሁ ብሎ ጭራሽ አላቃችሁም ብሏቸዋል እንደምታውቁት። እሱም በተመለከተ ሰልፍ ማስወጣት አልፈለጉም፣ አላስወጡም። ይሄን ነው ያደረጉ ያሉት። ይጠቅማል ወይ? ደጋግመን ብለናል፣ አይጠቅምም። ከብልጽግና ህወሓትን መምረጥ ከመምህሩ ይልቅ ዳቆኑ ጠላቴ ነው ማለት ነው። ህወሓት ማለት ይሄ አማራውን የሚያሳድደው ኢስታብሊሽመንት ብልጽግናንም ጨምሮ ማለት ነው። ነርቨስ ሲስተሙ ያለው ህወሓት ጋር ነው። ህገ መንግስት ይጻፈው ፌደራሊዝሙን አማራ እንደዚህ ነው እንደዚህ የሚለውን የሰጠው ለህወሓትም ሆነ እንደሌለው ለኦሮሞ ብልጽግናም ሆነ እንዳለ ለአማራ ብልጽግናም ያው አንድ ካምፕ ናቸው። ለብልጽግና ለበልብ አጠቃላይ የሰጠው ህወሓት ነው። ስለዚህ ያንተ የአማራ ኢስታብሊሽመንቱ የማዕዘን ራስ ነርቨስ ሲስተሙ ሴንትራል ነርቨስ ሲስተሙ ህወሓት ነው። ስለዚህ ከህወሓት ጋር ሆኜ እንትን ብልኮ የተሻለ ነገር አገኛለሁ ማለት ወይም በግልጽ አነጋገር ከብልጽግና ህወሓትን መምረጥ ከመምህሩ ይልቅ ዳቆኑ ጠላቴ ነው ማለት ነው። ወይም የዳቆኑ ዕውቀት ከመምህሩ ዕውቀት ይልቅ ይሻለኛል ማለት ነው። ይሄ ህወሓት መምህር ነው፣ ቄሰ ገበዝ ነው። ይሄኛው ደግሞ ዳቆኑ ነው። በደንብ ይግባው ይግባው ማለት ነው። ይሄ ብልጽግና የተባለው ስብስብ ማለት ነው። ስለዚህ መምህሩ ከመምህሩ ጉዳት ይልቅ ከዳቆኑ ጉዳት ይልቅ የመምህሩ ጉዳት ይሻለኛል ማለት ነው። ህወሓት የአማራን ህዝብ የሚጎዳው ጉዳት የመምህር ጉዳት ነው። የዚህኛው ጉዳት ደግሞ የዳቆን ጉዳት ነው።